ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ የኢሚግሬሽን እና ዜግነት አገልግሎት ተቋማዊ አገልግሎት አሰጣጥን ጎብኝተዋል። በጉብኝታቸውም በተቋሙ አገልግሎት አሰጣጥ ላይ የተከናወኑ ማሻሻያዎችን ተዘዋውረው መመልከታቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። በቢሾፍቱ የሚገነባው ዓለም አቀፍ አየር ማረፊያ የኢትዮጵያን የመልማትና የመበልጸግ ከፍታ እየገለጠ እንደሆነ የመንግስት ኮሚኒኬሽን አገልግሎት አስታወቀ። ያለፉት 6 ወራት ተግባራትን አስመልክቶ የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናትአለም መለስ በቢሾፍቱ አቡሴራ የግንባታ ስራው የጀመረው ዓለም አቀፍ የአውሮፕላን ማረፊያ ፕሮጀክት፣ የታላቁ ህዳሴ ግድብ መጠናቀቅና ሌሎች አገራዊ ግዙፍ ፕሮጀክቶች የኢትዮጵያ ማንሰራራት ዘመን ማሳያዎች መሆናቸውን ጠቅሰዋል። በተለይም በብዝሃ ዘርፍ ኢኮኖሚን ለመገንባት ኢትዮጵያ በጀመረችው እንቅስቃሴ ኢኮኖሚያ እድገቷ በአፍሪካ ከቀዳማዮቹ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ መሰለፉን አንስተዋል። የኢኮኖሚ ማሻሻያ መርሃ ግብር ተግባራዊ ከሆነ በኋላ የኢኮኖሚ ማነቆችን በየጊዜው እየፈታ እንደሚገኝና ይህም የምርት አቅርቦትን፣ የመንግስት ገቢን፣ የውጭ ምንዛሪ ክምችትንና የወጪ ንግድ ማሳደግ መቻሉን ሚኒስትሯ ገልጸዋል። በተያዘው ዓመት ኢትዮጵያ ጠንካራ አገራዊ መግባባት ለመፈጠር የሚረዳ አገራዊ ምክክርና 7ኛው ዙር አገራዊ ምርጫ የምታካሂድበት መሆኑ በመግለጫው ተጠቅሷል። ውሃ ሁሉንም ዘርፍ የሚነካ አህጉራዊ የህልውና ጉዳይ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። 51ኛው የአፍሪካ ህብረት ቋሚ ተወካዮች ኮሚቴ መደበኛ ስብሰባ የህብረቱ ዋና መቀመጫ በሆነችው አዲስ አበባ መካሄድ ጀምሯል። ስብሰባው ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓት ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ የሚካሄድ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የዘንድሮው የአፍሪካ ህብረት ስብሰባ ትኩረቱን ያደረገ በውሃ ላይ መሆኑን ገልጸዋል። ውሃ በሁሉም መልኩ በእጅጉ ወሳኝ የሆነ ሀብትና የህልውና ጉዳይ መሆኑን ገልጸው አህጉራዊ ግቦች ለማሳካት ቁልፍ ሚና እንደሚጫወት አስገንዝበዋል። በብራዚል ቤሌም የተካሄደው 30ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ30 ትኩረት ከሰጣቸው አጀንዳዎች መካከል አንዱ መሆኑን አመልክተዋል። ኢትዮጵያ በምታዘጋጀው 32ኛ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ32 ውሃ አንዱ አጀንዳ እንደሚሆን ተናግረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘካና አውቃፍ ኮሚሽኖች ስራ ማስጀመሪያ መርሃ ግብር አካሂዷል። በመርሃ ግብሩ ላይ የዘካና የአውቃፍ ኮሚሽኖች የቦርድ አመራሮች ባደረጉት ንግግር በመጪው ረመዳን ወር በኮሚሽኖቹ በኩል የዘካ ማሰባሰብ እንደሚጀመር ተገልጿል። በዚህ ወቅት ዘካ እና አውቃፍ ኮሚሽኖች እያንዳንዳቸው ራሳቸውን የቻሉ ቢሆኑም ለሁለቱ ኮሚሽኖች የጋራ አመራር ቦርድ እንዳላቸው ተመልክቷል። ከለውጡ በኋላ የኢትዮጵያ ሙስሊሞች እንደ መብት በሀገራቸው ይሆን ዘንድ ይመኙት የነበረው በአዋጅ የተቋቋመ መጅልስ፣ ከወለድ ነፃ ባንክ፣ የዘካና አውቃፍ ኮሚሽን፣ ጠንካራ የሸሪያ ፍርድ ቤቶች፣ የወጣት አደረጃጀቶችና የመሳሰሉት ሰፋፊ ስራዎች መከናወናቸውን በበጎ ጎን ተነስቷል።
በስራ ማስጀመሪያ መርሃ ግብር ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋን ጨምሮ የተለያዩ የመጅሊስ ፕሬዝዳንት ዑለማዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። መጨረሻ የጃፓን ኩባንያዎች በኢትዮጵያ በዲጂታል ቴክኖሎጂ፣ በኢንዱስትሪ፣ በኃይል ልማት፣ በአግሮ ፕሮሴሲንግ፣ በሎጂስቲክ እና በሌሎችም ዘርፎች ያሉ ምቹ የኢንቨስትመንት እድሎች እንዲጠቀሙ የገንዘብ ሚኒስትሩ አቶ አህመድ ሺዴ ጥሪ አቀረቡ። ሚኒስትሩ ከ40 በላይ ከሚሆኑ የጃፓን ኩባንያዎች የተውጣጡት በኢትዮጵያ ጉብኝት በማድረግ ላይ ከሚገኘው የሀገሪቱ ንግድ ልዑካን አባላት ጋር ተወያይተዋል። ኢትዮጵያ ባካሄደችው አገር በቀል ኢኮኖሚ ሪፎርም ለግሉ ክፍለ ኢኮኖሚ ምቹ ከባቢ መፈጠሩን የገለጹት አቶ አህመድ በኢንቨስትመንት ለሚሳተፉ የውጭ ኩባንያዎች ተደጋጋሚ ቀረጥ ማስቀረት ጨምሮ ሌሎችም ማበረታቻዎች መውረዳቸውን ገልጸዋል። ኢትዮጵያ በኢንቨስትመንት መሳተፍ ለሚፈልጉ የጃፓን ኩባንያዎች በኢንቨስትመንት ኮሚሽን እነሱ ብቻ የሚያስተናድግ ዴስክ ለመክፈት መንግስት ዝግጁ ነው ብለዋል። የጃፓን ኩባንያ ተወካዮች በበኩላቸው በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጨምሮ በሌሎችም የትራንስፖርት መሰረተ ልማት ግንባታ ለመሳተፍ ከፍተኛ ፍላጎት እንዳላቸው ገልጸዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ